በቃ ቴክ ኢት ኢዚ ወደዋለሁ ኤክስፕሬሽኑ ጀስት ቴክ ኢት ኢዚ። ከዛ ደግሞ ረጋ በል ጊዜ ውሰጂ ተንፍሺ በጣም ወደ ውስጥ አየር አስገቢና ከዛ ቀስ ብለሽ አየሩን አውጪው ሪላክስ አድርጊ ነርቨስ አትሁኚ ተረጋጋ ይሄውን መጠቀምበት እኔ ቅመሜ ነው ተረጋጋ ምንም የሚያጣድፍ ነገር የለም ሰዎች አንድ ነገር ካሉሽ መልስ ለመስጠት ቶሎ አትቸኩይ በደንብ አስቢበት ቴክ ታይም አስበሽበት ቴክስት ከሆነ ያረጋችልሽ ትንሽ አሰብ አድርጊ ቶሎ በፍጥነት ወይ ተናደሽ ምናምን መልስ አትስጫት just take time ተረጋጊ take it easy ቀስ ማለት ብዙ ለሚጠብቁ ይሳካልኛል ብለው ለሚጠብቁ ግን ሳይሳካ ለቆየባቸው ለነሱ ነው መልእክታችን ዛሬ ለምሳሌ አንድ ሰው ትምህርት መማር ይፈልጋል ትምህርት ቤት እስኪያገኝ ድረስ ይጠብቃል ስራ መስራት ይፈልጋል ስራ እስኪያገኝ ድረስ ይጠብቃል ወይም ስራ መቀየር ይፈልጋል ያ እስኪቀየር ድረስ ይጠብቃል ለማግባት ትዳር ፈልጋ የምትጠብቅ ሴት አለች ተጋብተው ልጅ ለመውለድ የሚፈልጉ አሉ ግን ይዘገይባቸዋል እንዲህ አይነት ነገሮች ይዘገያሉና እነዚህ ነው በር ምንላቸው ዶርስ የሚባሉት እነዚህ ናቸው የትምህርት በር የስራ በር የትዳር በር የልጅ በር የመንገድ በር ምንላቸው እነዚህ ነው እና ይዘጉና ያስጠብቁናል በሮቹ ተዘግተውብሽ እየፈለግሽ እንዲሆንልሽ እየፈለግሽ ሳይሆን ቀርቶ ያስጠብቀናል አሁን ምሳሌዎች ላንሳ ለማስረዳት የራሴን ምሳሌዎች ላንሳ የመጀመሪያው ትዳሬ ነበር አጭር ጊዜ ቆየው ጠቅላላ ሲደመር 7 ወር ምናምን ነው እንተና ከዛ ማግባት ፈለኩኝ ማግባት ፈልጌ እኔ ማግባት ከፈለኩበት እስካገባ ድረስ 8 ዓመት ጠብቄያለሁ እሺ የምፈልገውን ትምህርት ለመማር በሩ እስኪከፈትልኝ ስንት ጊዜ ጠብቄያለሁ 5 ዓመት በእነዛ 5 ዓመታት ዝግ ነበሩ ማለት ነው በሮቹ ከ5 ዓመት በኋላ ተከፈቱ በእነዚህ መካከል ሙከራዎች ይኖራሉ ዝግ ናቸው ከ5 ዓመት በኋላ ተከፈተ ለምንድነው ይሄን የምናገረው የሚጠብቁ ሰዎች አሉ የዘገየባቸው ሰዎች አሉ ማግባት ፈልጋ ትዳር የዘገየባት መማር ዩኒቨርሲቲ መግባት ፈልጎ የዘገየበት ስኮላርሺፕ ፈልጎ የዘገየበት መስራት ፈልጎ የዘገየ ለዚህ ነው የምነግራቸው ሁላችንም እንዳለፍንበት ይሄንን ማወቅ ስላለባቸው ነው ከዛ ይዘጋና ተዘግቶ ቆይቶ ይከፈታል በሮች ይከፈታሉ ተዘግተው በሚቆዩበት ጊዜ ግን ምንድነው የሚያረጉት ሲዘገይባቸው ደግሞ በእውነት ይሄ ነገር ይሆናል ግን will it ever happen ብለው ይጠይቃሉ ልጅ የሚጠይቁ አሉ ልጅ የሚጠብቁ አሉ ጠብቀው ተስፋ ለቆረጡ ሰዎችን መልእክታችን ዛሬ እሱ ነው አሁን አንድ ምሳሌ ላንሳ አንዳንድ ጊዜ እንደዚህ ይሆናል ያውልሽ እግዚአብሔር ጻድቅ ነው አምላክ ነው righteous የሆነ አምላክ ነው ኖህስ ጻድቅ ነው righteous የሆነ ሰው ነው ጻድቁ ፈጣሪ ጻድቁ አምላክ በጻድቁ ሰው ላይ ዘጋበት አሁን ልክ እንደዚህ አይነት ሰዎች ይኖራሉ ጻድቅ የሆኑ ማለት እግዚአብሔር የሚፈሩ ሰው የማይበድሉ በትህትና የሚመላለሱ ግን ከውጭ ተዘግቶባቸዋል አሁን ማን ይዘጋው ራሱን መከፈት አይቻልም ጻድቁ አምላክ በጻድቁ ኖህ ላይ ዘግቶበታል በሮች በሰዎች ሊዘጉብን ይችላሉ አይ ከንኳ አይሆንም እንደሱ መሆን የለበትም እኮ ለዚህ ቦታ አትመጥንም እንደዚህ መሆን የለበትም ብለው የሚያከላክሉ ሰዎች አሉ አይደል ስለዚህ በሰዎች ይዘጋል በር ሰይጣን የሚባል ደግሞ ክፉ አለ እሱም ደግሞ መቀኛ ስለሆነ ይዘጋል በመንገዳችን ላይ የለኛ የሚሆን የሚሳካ ምናምን የተባለውን ነገር በሙሉ በመዝጋት ያምናል ይዘጋል ግን ለጥቅማችን ብሎ ደግሞ ራሱ እግዚአብሔር የሚዘጋቸው በሮች አሉ ጊዜው እስኪደርስ ድረስ አሁን በር ተዘግቶባቸው ለሚጠብቁ ሰዎች ምንድነው ማድረግ ያለባቸው የሚሉትን
ነጥቦች ልናገር። ምን ማድረግ አለባቸው? አንደኛ መጠበቅ አለባቸው። እኔ አሜሪካ ለመሄድ ስንት ዓመት ጠበቅኩ? 4 ዓመት። ትምህርት ለመማር ስንት ዓመት ጠበቅኩ? 5 ዓመት። ትዳር ለመያዝ ስንት ዓመት ጠበቅኩ? 8 ዓመት። ሁለተኛ ማለት ሌሪ ኪንግ የሚባል ጋዜጠኛ ነበር እና 5 ጊዜ ነው ያገባው እና እንደዚህ ኢንተርቪው ሲያደርግ ማይ ዋይፍ ምናምን ብሎ ሲያደርግ ዊች ዋይፍ ይሉታል ሲቀልዱበት፣ ነምበር 4 or ነምበር 5 ይሉታል እና እኔ ሁለተኛው ብዬ ነው የማወራው። እና መጠበቅ አለብሽ። እኔ እየወደኩም እየተነሳሁም በትግልም እንደው ከእግዚአብሔር ጋር ለመኖር ወስኜ ጉዞ ከጀመርኩ 28 ዓመት ሆነኝ። አሁን መስከረም ሲመጣ 28 ዓመት ይሆነኛል። ምን ተማርክ በይ? ከፈጣሪ ጋር መኖር የምትፈልጊ ከሆነ መጠበቅ የሚባል ነገር እንዳለ ማወቅ አለብሽ። you have to wait ለሱ ጊዜ። ይስሐቅ ልጅ ለማግኘት 25 ዓመት ጠብቋል። ያዕቆብ ዘመዶቹ ጋር ሄዶ 21 ዓመት ጠብቋል። የራሱ የሆነ ነገር እንዲኖረው 21 years ጠብቋል። ሙሴ ተሰዶ 40 ዓመት ጠብቋል። እንግዲህ አሁን እነዚህ እግዚአብሔር የሚወዳቸው ናቸው። አብርሃምን ይወደዋል፣ ሙሴን ይወደዋል፣ ያዕቆብን ይወደዋል፣ ይስሐቅ ይወዳቸዋል። ግን መጠበቅ ነበረባቸው። ሌላ አማራጭ የለም ከመጠበቅ ውጭ። ሙሴ 40 ዓመት መጠበቅ ነበረበት። ስለዚህ የተመደበልንን ነገር መጠበቅ አለብን ማለት ነው። አንቺ ትክክለኛ ነገር ከሆነ የጠየቅሽው ከአምላክ ከጸለይሽ፣ በንጹህ ልብ ከጸለይሽ፣ ከዛ እንደሚደረግ ደግሞ ልብሽ ያውቀዋል። ለልባችን ይናገረናል። ልብሽ ውስጥ እንደሚሆን ግን እስከሚደረግ ድረስ መጠበቅ አለብሽ። ተስፋ ከሰጠሽ፣ እሱ በልብሽ ውስጥ ተስፋን ካስቀመጠ፣ እሱ ያለሽን ነገር መጠበቅ ምንድነው? በለሷን የጠበቀ ፍሬዋን ይበላል ይላል። እሱ መጠበቅ ትክክል ነው። እኔ የተማርኩት በህይወቴ በጣም ከባድ ነው መጠበቅ። እልህ ያስጨርሳል። ጠብቀሽው ግን ሲመጣ ደግሞ ሲሳካ ደግሞ በጣም ውብ ሆኖ ነው የሚመጣው። በጊዜው ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። ነገርን ሁሉ በጊዜው ውብ አድርጎ ሰራው። ጠብቀሽ የምትቀበዩ ነገር በጣም ድንቅ ነው። በጣም የተዋበ ነው፣ የከበረ ነው። አሁን እዚህ ጋር ይህንን የምንልበት ምክንያት ለመሰለሽ፣ ለምሳሌ የእምነት አስተማሪዎች ፌት ቲቸርስ የሚባሉት ማንንም አልተችም አልቃወም፣ ግን ይሆናል ይሉሻል፣ ይሳካል ይሉሻል፣ ይከናወናል ይሉሻል። አሜን ትያለሽ። ከዛ ማግስቱ ትጠብቂያለሽ፣ የለም። በሳምንቱ ትጠብቂያለሽ፣ የለም። እንደመጠበቅ እንዳለብሽ አይነግሩሽም። አሁን መንፈሳዊ አካባቢ ነው ይሄ። ሞቲቬሽናል የሆነውም ደግሞ ሞቲቬትም ሲያደርግ በቃ ሚሊዮነር ነሽ ይልሻል። ሚሊዮነር ነሽ ምንም በቃ እንጂ ከዛሬ ጀምሮ ሚሊዮነር ነሽ ይልሻል። ስታይ ችግሩ ሊብስ ይችላል፣ ሊብስበት ይችላል። ችግሩ ፋይናንሻል ችግርሽ ይብሳል፣ ሸለቆ ይብስበታል፣ ተግዳሮቱ ይበሳል። እነዚህ ወንድሞቼና እህቶቼ ምንድነው የሚረሱት ነገር? ከማስተማር መጠበቅ የሚለውን ነው። ዌይቲንግ አለ፣ ዌይቲንግ ፔሪድ አለ። እሷን ማስተማር አለባቸው። ይሆናል ግን መጠበቅ አለብን። እንዲህ ይሆንልሻል ግን መጠበቅ አለብሽ። ፎር ዘ ራይት ታይም የሚያደርገው እሱ ስለሆነ፣ ስለዚህ ይሄንን ማወቅ አለብን። አንዲት ሴት ትጸንሳለች፣ ጸነሰች። ከዛ ልጁ አድጓል። አሁን ኩዊክኒንግ ምናምን ታውቂያለሽ አንቺ። ልጁ መንቀሳቀስ ጀመረ፣ ይራገጣል፣ ይጫወታል ምናምን። ጓጉታለች። አሁን 7 ወር ምናምን ሆኗታል። በጣም ጓጉታለች ለማየት። አሁን ማየት አለብኝ ብላ ብታወጣው ምንድን ነው የሚሆነው? ውርጃ ነው የሚሆነው አይደል? ውርጃ ነው። በተፈጥሮ እንኳን ቀድሞ ፕሪተርም ከተወለዱ እኮ ጆንዲስ አለ፣ ቢጫ ይሆናል፣ ኢንፌክሽን አለ፣ የጤና ችግር፣ ሳምባቸው ሰርፋክተንት የሚባል አለ። ሳምባችን እንደ ኤክስፓንድ እንዲያደርግ የሚያደርግ እሱ በጣም ይሰቃያል ልጁ። ትክክለኛዋ ቀን መምጣት አለባት። ጓጉታለች ልጇን ለማየት።
7 ወር ሆኖታል፣ እየተጫወተ ነው። ግን የምትወልድበት 9 ወር 9 ወር ከ10 ቀን መጠበቅ አለበት። ካልጠበቀች ሌላ ችግር ነው የሚመጣው። እና እንዴት ነው የተዘጋጀው ይሄ ዩኒቨርስ? በተለይ ከአምላክ ጋር ስትኖሪ እያንዳንዷን ነገር ጠብቀሽ ነው የምትቀበዩ፣ ጠብቀሽ ነው የምትጠበዩ። እና ትልቅ ዲሲፕሊን ነው መጠበቅ፣ በጣም ትልቅ ዲሲፕሊን ነው። ሁለተኛው እየጠበቁ እያሉ ባለበት መሞከር ደግሞ አለ። ለምሳሌ ተማሪ ከሆነ ስኮላርሺፕ ከሆነ የሚፈልገው መላክ አለበት፣ ዶክመንቱን የተለያየ ቦታ መላክ አለበት። ስራ ከሆነ የሚፈልገው ስራ እንትኖቹን መሞከር አለበት። ኢትዮ ጆብስ ምናምን ገብቶ ምናምን የሚወጡ ስራዎችን ማየት አለበት፣ መላክ መሞከር አለበት። ያላገባች ሴት ስትሆን እጮኛ ይመጣል። እጮኛ ለምን መጣ አይባልም። እስካላገባሽ ድረስ አንድ ሰው መጥቶ ለትዳር ቢጠይቅሽ እንደ ስድብ መቁጠር የለብሽም። ታያለሽ፣ አይደለም ሌላው ይመጣል፣ አይደለም ሌላው ይመጣል፣ ይሄ አይደለም ሌላው ይመጣል፣ ይሄ አይደለም እያልሽ ትቆያለሽ ትክክለኛው ሰው እስኪመጣ ድረስ። ወንዱም እንደዛው መብቱ ነው። ዴት ማድረግ ምናምን ሌላ ነገር ውስጥ መግባት አላምንበትም። ግን ለትዳር ጉዳይ ከመወያየት መነጋገር ነው ወይ አይደለም፣ ነው ወይ አይደለም መኖር ይኖራል። ስለዚህ ሙከራዎች ይኖራሉ፣ ጮኝነቶች እንደዚህ ይኖራሉ። ስራ ላይ ያሉ የተሻለ ስራ መስራት የሚፈልጉ አሉ። ስለዚህ እዚህ ጋር ስራ እየሰራ በታማኝነት ስራውን እየሰራ መሞከር ያለበትን ደግሞ መሞከር ይኖራል። ስለዚህ ዝም ብለሽ አትጠብቂም፣ ግን መሞከር ያለብሽን ነገሮች፣ ትክክለኛ የሆኑ ነገሮች ትሞክሪያለሽ። ምክንያቱም በዛ ውስጥ ስለሚሰራ ማለት ነው። ሁለተኛው ይሄ ነው። ሶስተኛው ነገሮች የሚሆኑበትን መንገድ ማወቅ ያስፈልጋል። ነገሮች እንዴት ነው የሚሆኑት? ፍቅር፣ ነገሮች የሚሆኑት በአጋጣሚ ነው ወይም እንደ አጋጣሚ ነው። አጋጣሚ አይደሉም፣ እንደ አጋጣሚ ግን የታቀዱ አጋጣሚዎች አሉ። ሰረንዲፒቲ የሚባለው ይሄ ነው። የታቀዱ አጋጣሚዎች ናቸው። አንቺ የህይወትሽን መንገድ ትሄጃለሽ፣ የምትጠብቂው ነገር እንደ አጋጣሚ ወደ አንቺ ይመጣል። አሁን ከዚህ ቤት ወጣሁ። ከዚህ ልክ ስወጣ አንድ ሰው ከሌላ ቢሮ ወጥቶ እዛ ጋር ተገናኘን። 1 ደቂቃ ብዘገይ አላገኘውም። እሱ 1 ደቂቃ ቢቀድም ወይም ቢዘገይ አያገኘኝም። ልክ እዛች ጋር ግን ተገናኘን። አጋጣሚ ነው የሚመስለው አይደለም፣ ግን እንደ አጋጣሚ ነገሮች ይሳካሉ። እንደ አጋጣሚ ነገሮች ይሆናሉ። በዚህ ዓለም አሰራር፣ በፈጣሪ አሰራር አጋጣሚ የሚመስሉ ግን በአምላክ የታቀዱ አጋጣሚዎች አሉ። ስለዚህ እንደ አጋጣሚ ነገሮች ይሆናሉ። እንደ አጋጣሚ ያገኘሽው ሰው ለታሪክሽ መለወጥ ምክንያት ይሆናል። ስለዚህ ነገሬ ይሆናል ወይ ለሚሉ ይሆናል። እኔ ሰው አላውቅም፣ ዘመድ የለኝም፣ ነገሬ ሊሆን አይችልም፣ በየት በኩል ይሆናል? እነሱ ሰው አላቸው፣ እኔ ሰው የለኝም፣ እነሱ ዘመድ አላቸው፣ እኔ ዘመድ የለኝም ለሚሉ አምላክ እግዚአብሔር፣ ለሙስሊሞች ደግሞ አላህ አጋጣሚ ያዘጋጃል። በዛ አጋጣሚ ነገሮቹ ይከናወናሉ። እንደ አጋጣሚ ታሪክሽ ይለወጣል። ነገሮችሽ ሊሆኑ ሲሉ መልእክትም ስለሆነ መልእክት ስልሽ ቲቺንግ ነው። ነገሮች ሊሳኩ ሲሉ በጣም ነርቨስ ትሆኛለሽ፣ ትረበሻለሽ። ነገሩ እኮ መጥቷል፣ እዚህ ጋር ነው ደርሷል። ከዛ አንቺ ርብሽ ብሽ በቃ ተስፋ መቁረጥ፣ ከፈጣሪ ጋር መጣላት፣ ወይ እንዲያረጋለሁ የራሴን መንገድ ይሄዳለሁ። በርሽ ላይ ነው ያለው ነገሩ። የምትጠብቂው ነገር በር ላይ ነው ያለው። የምትጠብቂው ነገር በር ላይ ሆኖ አንቺ ድብልቅልቅሽ ይወጣል። ትታያለሽ። በማግስቱ እኮ ታፍሪያለሽ። አንድ ቀን ሲቀረው፣ ጥቂት ሳምንታት ሲቀረው፣ ጥቂት ወራት ሲቀረው ሰዎች ብስጭት ይላሉ፣ ተስፋ ይቆርጣሉ ምናምን። አሁን የሚመለከቱን ሆነው እንዲህ ተስፋ መቁረጥ ሲገቡ ምናልባት ነገራቸው ደርሷል። በረከታቸው በር ላይ ነው ያለው። አንድ ጊዜ ደግሞ ምን ሆነ መሰለሽ? አንድ ሰው ቢሮ ቆመናል፣ ገብተን መቀመጥ ፈልገናል። 3 ነን። የቢሮ ባለቤት የለም።
እንደዚህ ደግሞ ይዘንብ ነበርና በር ላይ ቆመን አይ የጠፋ በሩን እንትን ብሎ ነው እያለ ሶስታችንን መግባትና መቀመጥ ፈልገን ከዛ ከመካከላችን አንዱ በሩን ገፋ አደረገው። ገፋ ሲያደርገው ለካ አልተቆለፈ። አንዳንዱ በር አልተቆለፈ። ትንሽ ገፋ ማድረግ ነው የሚጠይቀው። ገፋ ስታደርጊ ኦልሬዲ ቁልፉ ተከፍቷል፣ አንሎክ ተደርጓል። አሁን ካንቺ የሚጠበቀው ትንሽ ገፋ ማድረግ ነው። ግን በሩ ጋር ቆመሽ ታለቅሻለሽ። የኔ ጉዳይ እንደው እንዲህ ያለሽ በሩ ተከፍቷል፣ አንሎክ ተደርጓል። ገፋ ማድረግ ብቻ ነው የሚጠይቀው። ትንሽ ገፋ ስታደርጊ ይከፈታል። እና ይሄንን ማወቅ በጣም ጠቃሚ ነው። ነገራችሁ ሊደርስ ሲል ሊሆን አካባቢ ጭንቀቱ ይጨምራል። በቃ ፍርሃት፣ ጭንቀት፣ ተስፋ መቁረጥ እንደዚህ ይመጣልና ይህንን መረዳት አለባቸው። ምን ይላል ቃሉ? የሚዘጋ የሚከፍት የሌለ ይላል። የሚከፍት የሚዘጋ የሌለ ይላል። እሱ የዩኒቨርስ አምላክ የዩኒቨርስ ጌታ ከቆለፈው ማንም አይከፍተው። የፈለገ ዘመድ ቢኖረኝ የፈለገ ሀብታም በሆን አይከፈትም። እሱ ከከፈተው ደግሞ ከጥልቅ ሰይጣን ሁሉ መጥቶ ክፉ ሰዎች በሙሉ ተሰብስበው በሬን ሊያዘጉት አይችሉም። ምክንያቱም እሱ ነው የከፈተው። የሚዘጋ የሚከፍት የለም። የሚከፍት የሚዘጋ የለም። እሱ ከከፈተው ማንም አይዘጋውም። እሱ ከዘጋው ደግሞ ማንም አይከፍተው። በዚህ መተማመን ያስፈልጋል። መስመራችንን ከሱ ጋር ካደረግን ይሄ ነው እና ይልቁን መጠንቀቅ ያለባቸው ሌላው ምንድን ነው? ልክ በረከትሽ ሊመጣ ሲል ደግሞ ግር ብሎ ይመጣሉ። ለምሳሌ አንድ ሴት ትዳር ትጠብቃለች አይደል? ማአት ባሎች ይመጣሉ፣ ካንዲዴቶች በጣም እኮ ነው የሚገርመው። ግር ብሎ ይመጣሉ። ወይ ወንዱ እየጠበቀ አይደል? ሴቶቹ ግር ብሎ ይመጣሉ እና መለየት ትቸገራለች። ይሄ ነው ስራ የሚጠብቅ ችናት ስራ የሚጠብቅ ተዘግቶ የነበረ እዚህ ጋር ይጠራል፣ እዚህ ጋር ይጠራል፣ እዚህ ጋር ይጠራል፣ እዚህ ጋር የትኛው ነው ብሎ መለየቱ ላይ ይልቅ መጠንቀቅ አለባቸው። ስለዚህ ሊደርስ ሲል አንድ ውጊያው ይጨምራል፣ ተስፋ መቁረጥ ይኖራል። ሁለት ደግሞ ሲመጣ ደግሞ ተመሳስለው የሚመጡ ነገሮች ይመጣሉ። ተመሳስለው ልክ ክርስቶስ መምጫህን በምናውቃለን ሲባል እኔ ልመጣ ስል ብዙ ሐሰተኛ ክርስቶሶች ይመጣሉ አለ። ስለዚህ ለምትጠብቀዋ ሴት ሐሰተኛ ባሎች ይመጣሉ፣ ለወንዱ ሐሰተኛ ሚስቶች ይመጣሉ። ግር ብለው ነው የሚመጡት። ይህን ደግሞ መጠንቀቅ ያስፈልጋል ማለት ነው። ወደ ኖህ እንመለስ። ጻድቁ እግዚአብሔር በጻድቁ ኖህ ላይ ዘጋበት አለ። ለምን ዘጋበት? ምን ተፈጠረ? ከዛ በኋላ አንደኛ የዘጋበት ምክንያት ከጥፋት ውሃ ሊያድነው እንዳይሞት ነው። አንዳንዱ በር የሚዘጋብን እንዳንጎዳ ነው። እኔ አሜሪካ ሊሄድ የፈለግኩበት እድሜ ከሜዲካል ስኩል ወጥቼ 26 ዓመቴ ምናምን ነው ሊሄድ የፈለግኩበት እድሜ። በዛ ሰዓት ጠጣለሁ፣ እጨሳለሁ፣ ቅማለሁ፣ ገርልፍሬንድ ምናምን ገና ይሄ ወደ መንፈሳዊ ህይወት አልተጠጋሁም። በዛ ሰዓት እኔ ብሄድ ኖሮ በጣም አደጋ ውስጥ ልገባ እችል ነበር። በጣም አደጋ ውስጥ ልገባ እችል ነበር። ምክንያቱም በቃ ሁሉን ነገር ሙከራ ላይ ስለነበርኩ። ስለዚህ ፕሮቴክት ሊያደርግሽ ሊጠብቅሽ ከውጭ ይዘጋብሻል። ልትሄጂ ስትይ አይቻልም፣ አትሄጂም፣ እየጠበቀሽ ነው። ልታገቢ ስትይ አታገቢም፣ ለምን? እየጠበቀሽ ነው። የተሳሳተ ትዳር ነው። የተሳሳተ ትዳር ውስጥ እንዳትገቢ ይፈልጋል። ፕሮቴክት ያደርግሻል እና ይጠብቃል። ፕሮቴክት ሊያደርገን ይዘጋብናል። ይህም ማወቅ አለብን። አንዳንዱ ነገር ሲዘገይ እየጠበቀን እንደሆነ ማወቅ አለብን። አሁን በር የተዘጋባቸው ሰዎች የሚመስላቸው እንቅስቃሴ የሌለ ይመስላቸዋል በህይወታቸው። ግን ያ እየጠበቁ እያሉ ቅድም እንዳልሽው የተሰሩ ህይወታቸው ከፍ እያለ ነው። በር ዝግ ነው። አዎ። ያሰቡት ነገር አልተሳካም ገና። አዎ። በህይወታቸው ግን ከፍ እያሉ እየወጡ ነው። እንትን አይደለም፣ ስታቲክ አይደለም፣ ዝም ብሎ አይደለም እየጠበቃችሁ ያላችሁት። በዚህ በመሰራት ውስጥ እሱ ከውጭ ዘግቶ ግን ከፍ እያደረገው ነው ህይወታችሁን የሚል መልእክት ማስተላለፍ ፈልጋለሁ። ስለዚህ አንደኛ ከጥፋት ሊያድነን ነው። ሁለተኛ ከፍ ሊያደርገን ስለፈለገ ነው። ሶስተኛ እንዳንፈራቸው ብሎ ነው። የህይወትን ተግዳሮቶች እንዳንፈራቸው ብሎ ነው። አሁን ማጣት የሚያስፈራው ሰው አለ። አንቺ ማጣትን አይተሸዋል መርከብሽ ውስጥ
ስለዚህ አያስደነግጥሽም። ዛሬ እንትን የለም ታዲያ እንዲህ አድርጊና ሽሮ ስሪና በቃ ይሆናል። ታዲያ ማጣትን አውቀዋል። ህመም እንደዚህ መጣ፣ ያው መርከብ ውስጥ አይቼዋለሁ። ህመምን ይድናል፣ ችግር የለም ትያለሽ። እሱ ነው ሶስተኛው። አራተኛው ምንድነው በጣም ደስ የሚለኝ ያቺ መርከቧ ሄደችና ውሃው ከስር እየጨመረ ኖህ እንደተዘጋበት ነው፣ መውጣት አይችልም። አራራት ተራራ ላይ ወጣች። ተራራው ጫፍ ላይ ወጣች። ተራራው ጫፍ በጣም ይገርማል። ኖህ እኮ ቁጭ ብሎ ተዘግቶበት ምንም እየሰራ አይደለም፣ ተዘግቶበት ግን ውሃው ወስዶ ተራራው ጫፍ ላይ በኋላ እዛ ላይ ከወጣ በኋላ ነው ዝናቡ እንዳቆመ ውሃው የጎደለ ሲመስለው ቁራን ላከው ይላል። ቁራ ሄደ፣ በዛው ቀረ። ለዚህ ነው የቁራ መልእክተኛ የሚባለው። ለዚህ ነው ሄዶ የማይመለስ ማለት ነው። ከዛ እርግብን ላካት። እርግብን ሲልካት የለመለመ የወይራ ቅጠል ይዛለት መጣች እና ውሃው ጎሏል ማለት ነው። አሁን ከውጭ አይደል የተዘጋበት፣ አሁን ከፍቶ ሊያወጣው ነው ማለት ነው። ግን ምን ላይ ወጥቷል? ተራራ ላይ ወጥቷል። በእግሬ ልውጣ ቢለው የማይወጣውን ተራራ፣ ልፋት የሚሆንበትን ተራራ፣ ድካም የሚሆንበትን ተራራ ፈጣሪ ከውጭ ዘግቶበት፣ ጨካኝ ነው የሚመስለው እኮ ጻድቁ በጻድቁ ላይ ሲዘጋበት፣ ከውጭ ዘግቶት ግን ውሃው ከፍ እያለ ተራራው ጫፍ ላይ ወጥቷል። አሁን እኮ በር ዘግታ የምታለቅሰዋ ነገሮች አልተሳኩልኝም ብላ የምታለቅሰዋ ሴት አታውቅም። ተራራው ጫፍ ላይ እኮ ወጥቷታል በህይወቷ። ከዛ በኋላ እኮ ኢዚ ነው፣ ነገሮች ቀላል ናቸው ከዛ በኋላ። እና ከፍ ከፍ እያደረገሽ ነው፣ የተራራው ጫፍ ላይ እየወጣሽ ነው። አታልቅሺ፣ አታልቅስ ለማለት ነው። ከዛ አምስተኛውን መሰለሽ ፍቅር በሩ ተከፍቶለት፣ አሁን የዘጋው ነው የሚከፍተው፣ በጊዜው ይከፍተዋል። አሁን ለኖህ በጊዜው ከፈተለት። ከውጭ ነው የዘጋበት፣ ከውጭ ከፈተለት። ሲወጣ ኖህ ሁሉም ነገር አዲስ ሆኗል። ሁሉም ነገር ተለውጦ አዲስ ሆኗል። ምድር አዲስ ሆናለች። በፊት የነበረው የለም፣ ይሄ የሚርመሰመሰው የለም። ምድር አዲስ ሆኗል። ህይወትሽን በአዲስ ነገር ለመሙላት ሲፈልግ ፈጣሪ ይዘጋብሻል። ይዘጋና ያስቀምጥሻል። 2 ወር፣ 2 ዓመት፣ 3 ዓመት ዘግቶ ከዛ አታውቂም አንቺ ዛጋ ዘንዶ ምናምኑ ታየዋለሽ። ከዛ ከፍታው እየጨመረ ተራራ ላይ ከዛ ሲከፍተው ተከፍቶ ስትወጪ ሁሉ ነገርሽ አዲስ ነው። ላይፍ ላንቺ አዲስ ቢግኒንግ ነው። ኦል ኢዝ ኒው። ስለዚህ አዲስ ቢግኒንግ ለመስጠት ይህን ኖህ ከፍቶ ሲወጣ ተከፍቶለት ሲወጣ ሲያይ አዲስ ነው። ሁሉም ነገር አዲስ ነው። አሮጌው ነገር አልፏል። እንኳን ተዘጋ እንኳን ዘጋህብኝ የሚያስብል ነው። ስለዚህ ሁሉን አዲስ ሊያደርግ ስለፈለገ ነው። 6ኛው ከወጣ በኋላ ምን አደረገ? እግዚአብሔር ምን አደረገለት? ቃል ኪዳን ገባለት። ካሁን በኋላ በውሃ እኔ አላጠፋም ማለት። ቀስተ ደመናን ባየን ቁጥር እኛ የምናስታውሰው ኖህን ነው። ኮቨነንት ነው፣ ቃል ኪዳን ነው። በር ይዘጋና ሁሉ ሰው ሲሳካለት አንቺ አይሳካልሽ። በር ይዘጋና ሁሉ ሰው ሲከናወንለት አንቺ አይከናወንልሽ። ሰው የሚያደርገውን አቶ ገንዘቡን የሚጫወትበት አንቺ ዕዳ ውስጥ ነሽ። ለአንቺ ከባድ ነች። 2,000 ብር ማለት ለአንቺ ከባድ፣ 10,000 ብር ማለት ለአንቺ ከባድ፣ ለሌላው ሰው ደግሞ ቀላል። ዘግቶብሻል። ፋይናንስ ምንጭሽን ዘግቶታል። ስራውን ዘግቶታል። በረከትሽ ዘግቶታል ራሱ። ከዛ ስትወጪ ሁሉ አዲስ ነው። ልትወጪ ስትይ ግን ቢሆን ነገር አለ። ኪዳን ይገባልሻል። ሁለተኛ በውሃ አላጠፋም አላለም። ፍቅር ልጄ ሁለተኛ አትቸገር የሚልሻል። ሁለተኛ ችግርን አታዩ። ይህ ለእኔ እንደ ኖህ ውሃ ነው የሚል ቃል አለ ኢሳይያስ 54 ላይ። አታፍሪምና አትፍሪ። እየሰበክን አይደለም ግን ትምህርት ነው። ለሁሉም ይሆን ነው። አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ ይላታል። ምክንያቱም ብዙ ጊዜ አፍራለች። ብዙ ጊዜ ስላፈረች፣ ብዙ ጊዜ ውርደትን ስለቀመሰች ከእንግዲህ በኋላ ይላታል አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። ከዚህ በፊት ብዙ ጊዜ ተዋርደሻል፣ ኖ ሞር። ከእንግዲህ በኋላ አትዋረጅ። ከዚህ በፊት ብዙ ጊዜ አንገት ደፍተሻል፣ ከእንግዲህ በኋላ ግን አንገት አትደፍሪ ብሎ ከዛ ይህ ለእኔ ይላታል እንደ ኖህ ውሃ ነው። የኖህ ውሃ በምድር ላይ ጥፋት
እንደማይመጣ ተመልሶ አንቺ ካሁን በኋላ ጥፋት ውስጥ አትገቢ ይላታል። በርሽ ተዘግቶ አዝነሽ ተክዘሽ ከፍቶሽ ከውጭ ዘግቶብሽ እንዳትንቀሳቀሽ አድርጎ ልክ ሰዓቱ ሲደርስና በሩን ሲከፍት ግን ቃል ይገባልሻል። በፍጹም በህይወት ዘመንሽ ከእንግዲህ በኋላ አትዋረጅም፣ ከእንግዲህ በኋላ አታፍሪም፣ አትፍሪም፣ አትዋረጅም፣ አትደንግጪ ብሎ ቃል ይገባልሻል። ያ ጊዜ ካለፈ በኋላ በቀሪው ዘመንሽ እንደዚህ መዋረድ ያ ችግር ተመልሶ አታዩ። ስለዚህ ቃል ኪዳን ሊገባልሽ የቃል ኪዳን ሰው ሊያረግሽ ሲፈልግ ይዘጋል። የመጨረሻ በዚህ ፕሮሰስ ውስጥ እሱን ታውቂዋለሽ። አንዳንዴ ምንድነው መጀመሪያ ህይወታችን ላይ ልክ በቃ ስንጠይቅ ይሰጠናል፣ ስንጠይቅ ይሰጠናል፣ ስንጠይቅ ይሰጠናል፣ ስንጠይቅ ይሰጠናል። ዝም ብሎ ዝም ብሎ የሚሰጥ አምላክ ይሆናል። ከዛ ይመጣና ይዘጋዋል። ይዘጋና ያስተምርሻል፣ ይሰራሻል፣ ብዙ ነገር ያሳርሻል። በዚህ ሂደት ውስጥ ፈጣሪን እያወቅሽው ባህሪውን እያወቅሽው እየፈራሽው እያከበርሽው ትመጫለሽ። አሁን እኔ እግዚአብሔርን አውቃለሁ ለማለት አልደፍርም፣ ግን እንዳልዳፈረው አድርጎ ግን አስተምሮኛል። ማን እንደሆነ እንድፈራው አድርጎ ፍቅር መሆኑን አውቃለሁ፣ እንደሚወደኝ አውቃለሁ፣ ትሁት አምላክ እንደሆነ አውቃለሁ፣ ደግ እንደሆነ አውቃለሁ። ሲፈልግ አንስቶ እዛ ላይ መስቀል የሚችል ከዛ ደግሞ እኔ እኮ ምናምን እኔ እኮ በራሴ እንዲሆኝ ከፈለገ አውርዶ ማሽቀንጠር እንደሚችል አውቃለሁ። አትታበዩ፣ በኩራት አትናገሩ ያለችው ሐና ለዚህ ነው። አትታበዩ፣ በኩራት አትናገሩ ያለችው እግዚአብሔር አዋቂ ነው ያለችው ለዛ ነው። በዚህ ሂደት ውስጥ ነገሮችሽ በተዘጉበት ሂደት ውስጥ እሱን ወደ ማወቅ እሱን የበለጠ መረዳት። ምክንያቱም አሁን እሱ ላይ ዲፔንደንት ሆነሽ ነበር። በሮች በተዘጉበት ሰዓት በየቀኑ ከሱ ለምነሽ መጠየቅ አለብሽ። እንዲያድርግልኝ ማለት አለብሽ። ሁሉ ነገር ካለ ግን እኮ ሰው አንዳንዴ ትዝ ሲለው ነው የሚጸልየው። ምን ችግር አለ ታዲያ? ገንዘብ አለ አይደል? ያድርገው። ይሄ እንደዚህ ነው። ምን አጸለየ ታዲያ? ውጣና ግዛው ሂድና፣ ይሄ እንዲህ ልጅህ ትምህርት ቤት ታዲያ ክፈልና አስተምራት፣ ምን ችግር አለ ነው የሚለው። በዚህ ሂደት ውስጥ ግን እያንዳንዷን ነገር ከሱ እጅ መቀበል ተምረሻል። እያንዳንዷን ነገር ከሱ መለመንን ተምረሻል። በዛ ሂደት ውስጥ አንድ ሰውን እንኳን የበለጠ የምታውቂው ከሱ ጋር ጊዜ ባሳለፍሽ ቁጥር ነው አይደለም? ልክ እንደዛው በጣም ዲፔንደንት ስትሆኝ ፈጣሪ ላይ የበለጠ እያወቅሽው ትመጫለሽ። ስለዚህ በር የተዘገባችሁ ነርቨስ አትሁኑ፣ ጥላችሁ አትሂዱ፣ ተስፋ አትቁረጡ፣ ጸልዩ፣ ጠብቁ ለማለት ነው።